ኦፊስ 365 በኮምፒውተርም የተወሰነ ፋንክሽናሊቲ ሊጫን ይችላል። ነገር ግን ከዛ ያለፈ ምንድነው በኮምፒውተራችን ላይ ከመጫን ያለፈ በክላውድ ነው ማለት ነው ትልቁ ስራ የሚሰራው። ስለዚህ ኦፊስ 365 ስንል ምንድነው ክላውድ ኢንፍራስትራክቸር ነው። ምንድነው በፊት ወርድ፣ ፓወርፖይንት፣ ኤክሴል እነዚህ ነገሮችን ማይክሮሶፍት ፕሮጀክት እነዚህ ነገሮች ፐብሊሸር በሙሉ እነዚህን በፊት ለምሳሌ አክሰስ የምናደርገው በኮምፒውተራችን ጭነን ነበር እና አሁን ግን ይሄንን ምንድነው ኮምፒውተራችን ላይ ጭነን በምንጠቀምበት ጊዜ ብዙ ጊዜ ኮምፒውተራችን ላይ አንድ ሶፍትዌር ለምሳሌ ማይክሮሶፍት ወርድ ከፍተን በምንጠቀምበት ጊዜ ኮምፒውተር ላይ ጽፈን ከጨረስን በኋላ ሳምታይም ምንድነው የሆነ ኮምፒውተር ፌል ሲያደርግ ወይም መብራት ሲጠፋ ያስቀመጥነው ነገር ፌል ሊያደርግ ይችላል። አንደኛ የምንጽፈው ነገሮች ምንድነው ሊሚት ነው ማለት ነው። በአንድ ኮምፒውተር ላይ ብቻ ነው ያለው። ሌላ ሰው ያ ነገር አክሰስ ማድረግ አይችልም። እና ሁለተኛ ደግሞ ምንድነው ብዙ ሰው ኮላቦሬት ሆኖ አንድ ላይ አንድ ዶክመንት ለምሳሌ በምንጽፍበት ጊዜ መጻፍ አይችልም። ሁለተኛ ያ ነገር የምናስቀምጥበት ቦታ ስቶሬጁ ራሱ ሊሚትድ ነው። ሴኩርድ አይደለም፣ ባክአፕ አይደረግም። ከዚህ የተነሳ እንግዲህ ኦፊስ ኢንቫይሮንመንቶች ፌል እየሆኑ በመምጣት አሁን ደግሞ ማይክሮሶፍት በእርግጥ ኦፊስ 365 ወደ ክላውድ ላunch የተደረገው ከ2013 ጀምሮ ነው። በክላውድ ላይ ላunch ተደርጎ በክላውድ ላይ አገልግሎት የጀመረው በዋናነት በእርግጥ 2010 ላይ አይዲያው አለ 2000 ነበር። ማይክሮሶፍት ፖርታል በተለያየ እንደ ሼር ፖይንት ብለን የምንጠቀሙ ፓርቶችን በዚህ መልክ ዲስከስ አርጓል ማለት ዴሞንስትሬት ለማድረግ አርጓል። ግን ሞር አሁን 2000 ስፔሻል 2013 በኋላ ሞር ኦፊስ 365 ፌመስ የሆነ አሁን ሁሉ ነገር እንግዲህ ባደጉት ሀገር ላይ ቴክኖሎጂ ወደ ክላውድ ኮምፒውቲንግ ሲሄድ ኦፊስ 365 ክላውድ ኮምፒውቲንግ ሲስተም በዋናነት የሚይዝ ሆኗል ማለት ነው። ስለዚህ ኦፊስ 365 ምንድነው ስንል ምንድነው ኦፊስ 365 ክላውድ ኢንፍራስትራክቸር ነው that we can install on our computer በእኛ ኮምፒውተር ላይ መጫን እንችላለን። ጀስት ጌን ምንድነው ክላውድ ኢንፍራስትራክቸር ነው በዋናነት በክላውድ ላይ ነው ማለት ነው። ስለዚህ ለምሳሌ ገብተን ስናይ ኦፊስ 365 እዚህ ጋር ለምሳሌ እኔ በዚህ ኮምፒውተር ነው የምጠቀመው office.com ማይክሮሶፍት ኦፊስ ኦፊስ ብቻ office.com ብለን በምንገባበት ጊዜ እንግዲህ እዚህ ጋር አክሰስ እናደርጋለን ማለት ነው። ኦኬ ስለዚህ እዚህ ጋር አክሰስ እናደርጋለን። ለምሳሌ እዚህ ጋር ሎጊን ይላኛል። ሞር እኔ ኢንተርኔት ኤክስፕሎረር ሊጠቀም በፊት የምጠቀመው ኢንተርኔት ኤክስፕሎረር እና ያለው ነገር ላሳያችሁ። ስለዚህ እዚህ ጋር ኢንተርኔት ኤክስፕሎረር ገባሁኝ። ኢንተርኔት ኤክስፕሎረር ላይ ኦኬ ኦፊስ ሌቨል ኦፊስ ስል እንግዲህ ሆም ፔጅ ይወስደኛል ማለት ነው። ኦኬ እየከፈተልኝ ነው። ይሄ ነው እንግዲህ ኦፊስ የሚመስለው ይሄን ይመስላል። እንግዲህ እዚህ ላይ የምናየው ብዙ ፓርቶችን ኦፊስ 365 ለምሳሌ ይዛል ማለት ነው። አንድ ፋንክሽን አይደለም። በፊት ለምሳሌ የምናውቀው ሜቢ አውትሉክ፣ ማይክሮሶፍት አውትሉክ፣ ወርድ፣ ፓወርፖይንት እነዚህ ነገሮች በፊት ይኖራሉ። አሁን ግን የተጨመሩ እያንዳንዱ ፓርቶች ባይ ዲቴይል እያንዳንዱ ጊዜ ሰጥተን ማየት እንችላለን። ከዚህ በኋላ ለምሳሌ አውትሉክ ምንድነው? ዋን ድራይቭ ምን ይጠቅማል? ማይክሮሶፍት ወርድ፣ ኤክሴል፣ ፓወርፖይንት እነዚህ ኮመን ናቸው፣ የተለመዱ ናቸው። እነሱን እንኳን ማለፍ እንችላለን በብዛት። እዚህ ግን ያለውን ከዚህ በኋላ ዋንኖት በብዛት ኮመን አይደለም። ብዙ ሰው ማለት ቢኖርም ያን ያክል ብዙ ጊዜ አይጠራም።
በዋናነት ያን ሁሉ ሰብስቦ የሚያስቀምጥ ሼር ፖይንት አለ። እዚህ ጋር ሼር ፖይንት የሚል ቴክኖሎጂ አለ። ያ ቴክኖሎጂ እናያለን። ሌላው ቲም አለ፣ ማይክሮሶፍት ቲም፣ የመር አለ፣ ዳይናሚክስ 365 አለ፣ ፓወር አውቶሜት አለ፣ አድሚን፣ ፓወር ቢአይ፣ ፓወር አፕስ፣ ፓወር ስትሪም። እነዚህ ነገሮች እንግዲህ አጠቃላይ አድቫንስድ የሆኑ ቴክኖሎጂዎች፣ በጣም ኢምፖርታንት የሆኑ ቴክኖሎጂዎች ነበሩ ማለት ነው። ኦኬ፣ ስለዚህ ይሄንን ለምሳሌ ስናይ የመጀመሪያው ለምሳሌ አድሚን ሴንተር ኦፊስ 365 ላይ አድሚን ሴንተር ሁሉንም ኮንትሮል የምናደርግበት አድሚን ሴንተር አለ እዚህ ጋር ኦፊስ 365። ሌላው ስንሄድ ኤክሴሉን ምናምን ተውና ከዛ ሁለተኛ ረድፍ ላይ ወታች ወረድ ብለን ስናይ ምንድነው ብዙ እንደ ስትሪም ልክ እንደ ዩቲዩብ ቪዲዮዎችን አድቫንስድ በሆነ ሴኩር በሆነ መንገድ ለምሳሌ ማናጅ የምናደርግበት አለ። ቲም ለምሳሌ ማይክሮሶፍት ቲም በብዙዎችን ኮላቦሬት የሚያደርግ ኢንቫይሮንመንት ነው ማይክሮሶፍት ቲም። ፓወር አፕ ለምሳሌ በቀላሉ የሞባይል አፕሊኬሽኖችን ዲቨሎፕ የምናደርግበት ኢንቫይሮንመንት ፓወር አፕ የሚላለ እሱም አንድ ላይሰንስ ውስጥ ነው እንግዲህ ያለው ማለት ነው። እዚህ ጋር ፓወር አፕ የሚላለ ሌላ ፓወር አውቶሜት እንግዲህ የቢዝነስ አንድ ኦርጋናይዜሽን የቢዝነስ ፕሮሰሱን ራን ለማድረግ ፓወር አፕ በጣም ወሳኝ ነው ማለት ነው። አሁን ለምሳሌ ድሮ ፕሮግራሚንግ ላይ ስንጽፍ አሁን ሲ++ ስትማሩ ሲ++ ላይ ምንድነው ያለው ለምሳሌ ኢፍ ኤልስ እያለን ለምሳሌ ኮድ ትልቅ በጣም ብዙ ኮድ መጻፍ እንችላለን። አሁን ግን እዚህ ጋር ስንመጣ እዚህ ፓወር አውቶሜት ለምሳሌ ማይክሮሶፍት ፓወር አውቶሜት ውስጥ ስንገባ ምንድነው የኦርጋናይዜሽን በጣም ኮምፕሌክስ የሆነ ቢዝነስ ፕሮሰሱን በቀላል መንገድ በቃ ማለት ያለ ፕሮግራሚንግ ስኪል ለምሳሌ ማይክሮሶፍት ኦፊስ ያለ ፕሮግራሚንግ ስኪል መጠቀም ይችላል ማለት ነው። አውቶሜት አንድ ቢሮ ውስጥ ለምሳሌ 10 ቦታ ላይ ለምሳሌ ዶክመንት የሚፈረም ቢሆን ለምሳሌ 10 ቦታ ላይ ለምሳሌ አንድ ሰው ስራ ሲቀጠር ለምሳሌ እያንዳንዱ 10 ቦታ ላይ አስፈርሞ መጀመሪያ የነበረውን ሊደሩን ቀጥሎ የነበረውን ሊደሩን ማናጀሩን ከዛ ሁማን ሪሶርስን እያንዳንዱን ፓርት እንግዲህ በዚህ መልክ እያየ ይሄንን የሚያስፈርም ቢሆን ፓወር አውቶሜት በቀላሉ ምንድነው የሚያደርገው ፓወር አውቶሜት እያንዳንዱ ፓርት ምን ያደርጋል ይሄንን አውቶማቲካሊ እንግዲህ በኤሌክትሮኒክስ ፎርም ሁሉም ነገር ሳይን የሚደረግ ነገር ሳይን ተደርጎ አፕሩቭ የሚደረግ ነገር አፕሩቭ እንዲደረግ እያንዳንዱን ፓርት ፓወር አውቶሜት ያደርጋል ማለት ለምሳሌ ማይክሮሶፍት ፍላው የሚባል ከዚህ ጋር አለ። ሌላ ለምሳሌ ብዙ ሼር ፖይንት ጋር ስንሄድ በብዛት የምናየው ይሄ ምንድነው ፓወር ቢአይ ማለት አሁን እንግዲህ አርቲፊሻል ኢንተለጀንስ ቴክኖሎጂ የደረሰበት ጊዜ ነው። እንደ ድሮ አይደለም። ማይክሮሶፍት ኦፊስ ምንድነው ፓወር ፕላትፎርም ብሎ ያዘጋጃቸው እነዚህ ሶስት ነገሮች አሉ። እነዚህ ምንድናቸው ፓወር ቢአይ ወይም ፓወር ቢዝነስ ኢንተለጀንት፣ ሌላ ደግሞ ፓወር ኤጀንት የሚባለው ለምሳሌ ፓወር ኤጀንት እዚህ ጋር አንድ ማይክሮሶፍት ኦፊስ ላይሰንስ በማግኘት ብቻ አክሰስ ማድረግ የምንችለው ነገር ምንድነው በዚህ ፓወር ፕላትፎርም ላይ ለምሳሌ ፓወር ኤጀንት ማለት ምንድነው ልክ ድሮ ለምሳሌ ካስተመር ሴንተር ላይ ሰው ተቀምጦ ብዙ ነገር ለምሳሌ ሰውን ሰርቭ ያደርጋል አገልግሎት ይሰጣል ከስተመር ሰርቪስ ወይም የደንበኛ አገልግሎት ላይ የሚቀመጠው ነገር። ስለዚህ ፓወር ፕላትፎርም ላይ ምንድነው ልክ ፓወር ኤጀንት እንደ ፓወር ፕላትፎርም እንደ ሰው ቁጭ ብሎ ሰው የሚፈልገው ነገር ሰውን ሰርቭ ያደርጋል ማለት ነው። አንዳንድ ዌብሳይት አይታችሁ እንደሆነ እንደውም ለምሳሌ ልክ ሎጊን አድርጋችሁ ወይም ልክ ያ ዌብሳይት ቪዚት ስታደርጉ you want to chat with me something እንደዚህ አይነት ነገር ይላሉ። ቻት ማድረግ ትፈልጋለህ ዲስከስ ማድረግ ትፈልጋለህ የሚለው ነገር ያመጣሉ። ይሄ እንግዲህ ቁጭ ብሎ ውስጥ የሚሰራው ሰው አይደለም። ውስጥ ያለው ምንድነው ፓወር ኤጀንት የሚባለው። እነዚህ በጣም ኢንተለጀንት አርቲፊሻል ሆኖ ግን ኢንተለጀንት ነገሮች ናቸው ማለት ነው። ይሄን እንግዲህ ፓወር ኤጀንት ፓወር ፕላትፎርም ላይ ማይክሮሶፍት ይሄንም ላንቻ ይሄን ሁሉ ተጠቅልሎ እንግዲህ ፋይናሊ ፕራይሱን እና እንደውም ኢቭን መጨረሻ ላይ የሚያሳያችሁ ነገር ምንድነው እንዴት አድርገን በነፃ ነገር አክሰስ እንደምናደርግ ነው የሚያሳያችሁ። ስለዚህ ይሄን ነገር ነው ሞር የምናየው። ሌላ ፓወርፖይንት ኦሬዲ የሚታወቅ ነው። ፓወር ስትሪም ቪዲዮን በጣም ሼር ለማድረግ ሴኩር በሆነ ወይ ነው እንግዲህ ፓወርፖይንት ብለን የምናየው ምንድነው እዚህ ነው ፓወር ሼር ፖይንት ብለን የምንጠራው
ብዙ ነገር ሼርድ ሆኖ ይቀጥላል ማለት ዶክመንቶች እነዚህ አሁን እዚህ ላይ ክሬት የምናደርጋቸው ዶክመንቶች አጠቃላይ ምንድነው በተለያየ ነገር እንደ ዶክመንት ሆስት ተደርጓል ይቀመጣሉ ማለት ነው። እነዚህ ሆስት የተደረጉ የተቀመጡ ዶክመንቶች በአጠቃላይ ምንድነው የሚቀመጥበት አንድ ሁሉም ሰው አክሰስ የሚያደርግበት ቦታ ያስፈልገዋል ማለት ነው። ይሄ ቦታ ምንድነው የሚባለው ፓወር ሼር ፖይንት ሼር የሚደረግበት ሼር ፖይንት ነው የሚባለው። ይሄ ፓርት አለ። ኦኬ ስለዚህ እነዚህ ነገሮችን በአጠቃላይ እዚህ ውስጥ ይካተታሉ። ሌላው ኦፊስ ወደ ስላይዳችን ስንመለስ ምንድነው ሌላ ነገር ይሄን ያክል ስለ ሃይላይት ካየን ኦፊስ 365 ሃይላይት ካየን ምን ያህል ወጪ ያስወጣል ይሄን ዲስከስ የምናደርገው ይሆናል። ግን ሁለተኛ ለምን ይጠቅማል ነው። አሁን ለምን ይጠቅማል ምንድነው አንድ መስሪያ ቤት ሲስተሙን አውቶሜት ለማድረግ አውቶሜሽን ለማድረግ አውቶሜት አድርገን ምንድነው አንድ መስሪያ ቤት በዶክመንት የሚቀመጥ አጠቃላይ በወረቀት የሚሰሩ ስራዎችን በሙሉ ወደ ክላውድ ሲስተም አስቀምጠን የትም በተቀመጥን ጊዜ ያ ነገር አክሰስ የምናደርግበት ወይ ማለት ነው። እሱ ነው አክሰስ የምናደርገው። እንግዲህ በቀላሉ እሱን አክሰስ እናደርጋለን በክላውድ ላይ። ለምሳሌ ፓወር ዶክመንት ሁሉም ሰው 100 ሰው ለምሳሌ 200 ሰው 300 ሰው ቢኖር እነዚህ ሰዎች እንግዲህ በኦንላይን ሆኖ ዶክመንቱን አንድ ዶክመንት ለምሳሌ ኮላቦሬት ሆኖ አንድ ላይ የሚሰሩበት ኢንቫይሮንመንት ምንድነው የተለያየ ለምሳሌ የቢዝነስ ፕሮሰሶችን በቀላሉ ኮምፒውተር ራሱ አውቶሜት አድርጎ የሚጨርስበት ሁኔታዎችን እነዚህ ነገሮችን አጠቃላይ አሉ። ግን እንደ ተማሪ አሁን ለምሳሌ እንደ ተማሪ ፐርስፔክቲቭ ሲናይ ምንድነው ኦፊስ 365 ለምሳሌ ሄደን ብናይ ኦፊስ 365 ጃብስ ብለን ብንመለከት ዛሬ እንግዲህ $100,000 በአመት የሚከፈለው ስራ ቢኖር ኦፊስ 365 ነው። ኦኬ ኦፊስ 365 ነው። ስለዚህ ኦፊስ 365 በጣም አሜዚንግ የሆነ ጃብ ኦፖርቹኒቲ ያለበት ኢንቫይሮንመንት ነው። ለምሳሌ ኢንዲድ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኢንዲድ ውስጥ ገብታችሁ ቼክ ብታደርጉ በጣም የተሻለ ፔመንት ያለበት ስራ ምንድነው ኦፊስ 365 ነው። ሼር ፖይንት ጃብስ ብላችሁ ለምሳሌ ፓወር ቢአይ ጃብስ ብላችሁ ብትገቡ ብዙ የምታገኙበት ሁኔታዎች እዛ ላይ ታገኛላችሁ ማለት ነው። ኦኬ ስለዚህ ምን ያህል ወጪ ያስወጣናል የሚለውን ፓርት ስናይ በእርግጥ ኦፊስ 365 አሁን ያለው ሰብስክሪፕሽን በወር $12 ያስከፍላል። ቢሆንም ለምሳሌ እንዴት በነፃ ያን ሰርቪስ ሁሉን በነፃ እንዴት የምታገኙበት መንገድ ሊያሳያችሁ ይችላሉ። እሱ ምንድነው የተማሪ አካውንት መክፈት ነው ማለት ነው። በተማሪ አካውንት ልክ የራሳችሁን ዶክመንት ሙሉ የእናንተ ዶሜን ኔም ተሰጥቷችሁ የእናንተ ሆስት ለምሳሌ 1 ቴራባይት ስቶሬጅ በጣም የሚገርም ነው። 1 ቴራባይት ማለት በጣም ብዙ ስቶሬጅ ነው። ይሄን ያክል በክላውድ የእናንተን ዶክመንት የምታስቀምጡበት። እኔ ለምሳሌ አሁን ቢያሳያችሁ እዚህ ጋር ፋይል ገባው የራስን ኦፊስ 365 ኢንቫይሮንመንት ለምሳሌ አሁን በነፃ የምትጠቀምበትን ኢንቫይሮንመንት ቢያሳያችሁ አሁን ዋን ድራይቭ የሚላል እዚህ ጋር እንግዲህ የሚታያችሁ ከሆነ እዚህ ላይ የሚታየው በአጠቃላይ የኔ ዶክመንት እዚህ ኮምፒውተር ላይ አይደለም ማለት ነው። ግን ሲታይ ከዚህ ኮምፒውተር ነው መክፈት የሚችለው ኤቭሪቲንግ ከዚህ ኮምፒውተር ነው። ግን ዳታ ያለው ምንድነው ክላውድ ላይ ነው። እዚህ ጋር ክላውድ ምልክት የሚታያችሁ ከሆነ ክላውድ ነው። እዚህ ጋር ክላውድ ምልክት ታች እዚህ ጋር ምንድነው ዋን ድራይቭ የሚላል እዛ ጋር ገብቼ ያለው ነገር ሲንክሮናይዝ አደርጋለሁ። ከዛ ከፍታለሁ ኮኔክሽን ካለ ኤቭሪቲንግ በቃ በኮምፒውተር ላይ እንዳለ ነገር ሁሉ ነገር ይጠቀማለሁ ማለት ነው። ግን ከዚህ ፕሪቪሌጅ ሁሉ ለአንድ አመት ለተማሪዎች በነፃ ትሬኒንግ እስከሚያደርጉ ድረስ በነፃ ነው ማለት ነው የሚሰጠው ሁሉም ሰርቪስ። ለምሳሌ ማይክሮሶፍት ኦፊስ ኢቭን አሁን ፓወርፖይንት እኔ እዚህ እየተጠቀምኩ ያለው ነገር ፓወርፖይንት አሁን እናንተ በኮምፒውተራችሁ አሁን ለምሳሌ ዝም ብሎ ኦፊስ 2007 ሳምቲንግ 2010 13 ከዛ ይለያል። ለምሳሌ አንደኛ የሚለይበት ምንድነው እዚህ ጋር እኔ አሁን ለምሳሌ ዲዛይን አይዲያ ብዬ ስጠራ እዚህ ጋር ሲያደርግ አካውንት ኦልሬዲ ክሬት ስላደረግ
ከጎን እዚህ ጋር ዲዛይን አይዲያዎችን እንዴት ለምሳሌ ፓወርፖይንት ማዘጋጀት እንዳለብኝ ሁሉ ያዘጋጃል። በጣም አሜዚንግ የሆነ ስሪዲ ፒክቸሮችን፣ ስሪዲ ቴክስቶችን እነዚህን በአጠቃላይ አክሰስ የሚያደርገው በኦፊስ 365 አካውንት ነው ማለት ነው። ኦፊስ 365 አካውንት እንዴት እንደሚከፈት አሳያችኋለሁ። ሌላ ጥያቄ ሊነሳ የሚችለው ሴኩሪቲ አንጻር ምን ይመስላል ነው። በሴኩሪቲ አንጻር እንግዲህ ምን ይመስላል የሚለው ጥያቄ ካነሳችሁ በጣም አድቫንስድ የሆነ ለምሳሌ ሴኩሪቲ ቴክኖሎጂዎችን ይጠቀማል ኦፊስ 365። ለምሳሌ ቱ ዌይ አውተንቲኬሽን ይጠቀማል። ቱ ዌይ አውተንቲኬሽን ማለት ማንም ሰው ዝም ብሎ ፓስወርድ እና ዩዘር ኔም ስላወቀ ብቻ ሎጊን አድርጎ እንዳይገባ ምንድነው የሚገባበት ዋዩ በጣም የተሻለ መንገድ ማለት ነው። ቱ ዌይ አውተንቲኬሽን ማለት ለምሳሌ እናንተ ፓስወርድ እና ዩዘር ኔም ጽፋችሁ ስታስገቡ ማይክሮሶፍት ከዛ ደግሞ ምን ይልካል? ኮድ ይልካል በእናንተ ኢሜል ወይም በእናንተ አልተርኔቲቭ ኢሜል ወይም በእናንተ ስልክ ቁጥር ኮድ ይልካል። ያን ኮድ ስታስገቡ ነው ሙሉ ፕሪቪሌጅ አግኝታችሁ ወደ ኦፊስ 365 መግባት የሚችሉት። ስለዚህ ያ ኢንቫይሮንመንት ምንድነው በጣም ኢንቫይሮንመንቱን ሴኩር ያደርጋል ማለት ነው። ስለዚህ ከሴኩሪቲ አንጻር በጣም አሪፍ ኢንቫይሮንመንት ነው። ሌላው ደግሞ ምንድነው ከጊዜው ጋር እንዴት ይሄዳል? ይሄ ምንም ጥያቄ የለም። አሁን በዚህ ሰዓት የማይክሮሶፍት ቴክኖሎጂ የማይጠቀም በብዛት አለ ማለት በጣም ይከብዳል። ምክንያቱም በጣም አድቫንስድ ብዙ ሰራተኞችን ቀጥሮ በጣም አድቫንስድ የሆነ ቴክኖሎጂ ዲቨሎፕ የሚያደርግ በዚህ ሰዓት በዓለም ደረጃ ያለ ማይክሮሶፍት ኮምፒታንት የሆነ ካምፓኒ አለ ብዬ እኔ ራሴ አላስብም። ስለዚህ በጣም ከጊዜው ጋር የሚሄድ ቴክኖሎጂዎችን አድቫንስድ የሆነ አይዲያዎችን ዲቨሎፕ ያደርጋል። ስለዚህ በመጨረሻ ከነበርንበት ለምሳሌ አሁን ዶክመንቱን በኮምፒውተራችን ላይ የምናስቀምጥ ከሆነ ከነበርንበት ኢንቫይሮንመንት እንዴት አድርገን ነው ሙቭ ማድረግ የምንችለው ወደ ኦፊስ 365 የሚል ነው። እንግዲህ ይሄ ነገር አሁን ልክ ዲስከስ እንዳደረኩት ጀስት ሲምፕል ላይሆን ይችላል፣ ግን ልክ የስቱደንት አካውንት ክሬት በማድረግ ከዛ በኋላ እያንዳንዱ በኮምፒውተራችን ላይ ኦፊስ 365 ጭናችሁ ሌላ ደግሞ ምንድነው በራሳችሁ አካውንት ላይ ሎጊን አድርጋችሁ ለምሳሌ እንደዚህ ከገባችሁ በኋላ ኦፊስ 365 የሚል እዚች ጋር አለ። እዚች ጋር ገብታችሁ እዚህ ጋር ለምሳሌ አሁን እኔ ኦሬዲ ሎጊን አድርጌያለሁ። አዲኖችን ካስፈለገ እዚህ ኦፊስ 365 ላይ ለምሳሌ ያለው ነገር ኦፊስ 365 ያለው ነገሮችን እዚህ ጋር ሳለ ስለዚህ እዚህ ላይ ገብታችሁ እያንዳንዱ ነገር ፕራክቲስ በማድረግ እያንዳንዱ ነገር ከኢንቫይሮንመንት ስለዚህ ዳታውን ሙቭ የምታደርጉት ኦሬዲ የኦርጋናይዜሽኑ ካማከራችሁ በኋላ ዲፕ የሆነ አንደርስታንዲንግ ውስጥ ከገባችሁ በኋላ ይሄን የምታደርጉት ነው። ኔክስት እንግዲህ ከዚህ በኋላ ያለው ታይም ላይ እያንዳንዱ ነገር በዲቴይል የምናየው ይሆናል። አሁን እዚህ ላይ ያየናቸው ነገሮችን ካላንደር ማለት ምንድነው፣ እዚህ ጋር ፓወር አውቶሜት ምንድነው፣ ሌላ ለምሳሌ ሼር ፖይንት ምንድነው፣ ቲም ምንድነው፣ የመር ምንድነው፣ ስትሪም ምንድነው፣ ፓወር ቢአይ ፒፕል እና ሳይቶች እንዴት አድሚን እንደሚደረጉ፣ ዋን ድራይቭ እንዴት ኮንትሮል እንደምናደርግ ክሬት እንደምናደርግ፣ ቲም እና ስትሪም እነዚህ ነገሮችን በአጠቃላይ ከዚህ በኋላ የምናይ ይሆናል። የመጀመሪያ ክፍል ጊዜ ስለሆነ ይሄ ኢንትሮዳክሽን ነው። ኢንትሮዳክሽን ፓርት ስለሆነ በዚህ መልክ ጨርሳለሁ። በእርግጥ ይሄ ነገር ቀስ እያላችሁ አይዲያውን አሁን ትንሽ ሃይላይት ነው ብዙም ግልጽ ላይሆንላችሁ ይችላል። ምክንያቱም አዲስ ኢንቫይሮንመንት ስለሆነ እያደራችሁ ግን ይሄ ነገር በገባችሁለት በጣም ጠቀሜታውን አንደርስታንድ ታደርጋላችሁ፣ ወይም በኮምፒውተር ቴክኖሎጂ ላይ ሞር አድቫንስ እየሆነ ይሄዳል ማለት ነው። ስለዚህ በዚህ መልክ ይሄንን ክላስ ጨርሳለሁ። እንግዲህ አስተያየታችሁን ሀሳባችሁን እየተረዳችሁትን ያክል ምን ያክል እንደተረዳችሁም ትጽፉልኛላችሁ። ሃይ ኦል ማይ ፍሬንድስ ቴንክ ዩ ቬሪ ማች በጣም አመሰግናለሁ መገርሳ። እንግዲህ በዚህ መልክ ነው። ሀሳብ ጥያቄ ካለ እዚህ ላይ ጻፉልኝ። እንግዲህ ያለኝ ነገሮችን ለእናንተ በዚህ መልክ ሼር አደርጋለሁ። እንግዲህ ትርፍ ሰዓቴን ተጠቅሜ ነው ማለት ነው ለእናንተ ያለኝ ነገር ሼር የሚያደርገው እና በዚህ መልክ ነው ያለው ነገር የሚቀጥለው። ስለተከታተላችሁ በጣም ቴንኪው። መልካም ቆይታ ይሁንላችሁ።